ሰላም ስለ አይን ጤና እንማማር። ኦኬ ካለፈው የቀጠለ የብሌን በሽታ ያያየን ነው። አሁን የምናየው ኮርኒያል ዲስትሮፊ ነው። ኮርኒያል ዲስትሮፊ ማለት abnormal accumulation of materials in the cornea ብሌኑ ላይ እንደዚህ ያያችሁ የብሌኑ አብኖርማል የሆነ accumulation ምን እንለዋለን? ዲስትሮፊ እንለዋለን። ከዲጀነሬሽኑ የሚለየው ባለፈው ዲስከስ ካደረግነው ከዲጀነሬሽኑ የሚለየው ምንድነው? ጄኔቲካሊ ነው ማለት በዘር የሚተላለፍ ነው። አውቶሶማል ዶሚናንት ሪሲሲቭ ኤንድ ዶሚናንት ይባላል። ጂን በዶሚናንት ዋናው በዘር የሚተላለፍ ነው። ባይላተራል ነው። ሁለቱም ቦታ ላይ ያሉ ሁለቱም አይን ላይ ሲሜትሪ ነው፣ ኩል የሚሄድ ነው። ሌት ኦንሴት አለው and early onset አለው። ብዙ ጊዜ early ይጀምራል። ነን ኢንፍላማቶሪ ኢንፍላሜሽን ምናምን ብዙም የለውም። ስለዚህ ከዲጀነሬሽን የሚለየው በዚህ ነው። ሞር ይሄ ሄሪዲተሪ ነው፣ በዘር የሚተላለፍ ነው። abnormal የሆነ accumulation of substance materials on the cornea ብሌኑ ላይ ዲፖዚት ሲሆን like this ምን ይባላል? ዲስትሮፊ እንለዋለን ማለት ነው። ስለዚህ ኮርኒያ 5 ሌየሮች አሉ። ኢፒቴሊያል፣ ባውማንስ፣ ስትሮማ፣ ዴስሜትስ፣ ኢንዶቴሊያል ብለናል። ስለዚህ አኮሙሌት በሚሆንበት የአብኖርማል ሰብስታንስ አኮሙሌት በሚሆንበት ቦታ ቤዝ በመሆን በሶስት እንከፍለዋለን ታይፕስ ኦፍ ዲስትሮፊ አንቴሪየር፣ ሚድል ኤንድ ፖስቴሪየር። አንቴሪየር ማለት ኢፒቴሊየሙና ባውማንስ ላይ ዲፖዚት ሲሆን ነው። ስትሮማው ላይ መካከለኛው ሰው ደግሞ ስትሮማል ዲስትሮፊ ኤንድ ሶስተኛው ደግሞ ከጀርባ ኢንዶቴሊያል እና ዴስሜትስ ላይ ዲፖዚት ሲሆን ደግሞ ፖስቴሪየር ዲስትሮፊ ብለን እንከፍለዋለን ማለት ነው። ስለዚህ አንቴሪየር ዲስትሮፊ ላይ ብዙ የዲስትሮፊ አይነቶች አሉ። ስትሮማው ላይ ብዙ አሉ ኤንድ ፖስቴሪየር ላይ እንደዛው ማለት። ስለዚህ ሁሉንም አናይም፣ አንድ ብቻ ነው የምናየው ኮመን አት ፖስቴሪየር ዲስትሮፊ ላይ ያለ ፉክስ ኢፒቴሊያል ኢንዶቴሊያል ዲስትሮፊ ይባላል ማለት ነው። እሱን እናያለን ማለት ነው። ሶ 4 ስቴጆች አሉት። ምልክቶቹንም ሳይኖቹንም ትሪትመንቶቹንም አያይዘን እናያለን። 4 ስቴጅ አለ። የመጀመሪያው ኮርኒያል ጉታታ ይባላል። ምን ማለት ነው? ቀለል ባለ አማርኛ ለመግለጽ ብሌን 78% ውሃ ነው። 78ቱ ውሃ ነው። ቀሪው 22% ደግሞ ኒውትረንቶች ናቸው። ሌላ ፕሮቲንስ የመሳሰሉ 78% ውሃ ነው። ይሄ ውሃ የሚጠቅመው ለፈንክሽናሊቲ ለትራንስፓረንት ብርሃን ማስተላለፊያ ለከርቫቸሩን ለመጠበቅ ምናምን ይረዳዋል። ስለዚህ ከዚህ ፐርሰንት በላይ ውሃው ከፍ ካለ ብሌኑ ያብጣል፣ ኢዴማተስ ይሆናል ማለት። ስለዚህ ውሃ ከዚህ በላይ እንዳይገባ ነው ቁም ነገሩ። ስለዚህ ይህን ስራ የሚሰራው የብሌኑ ክፍል ከውስጠኛው ሞር ኢንዶቴሊያሉ ነው። ኢንዶቴሊያል ምንድነው? እዚህ አይ ፊውቸሩ ነው። በማይክሮስኮፒክ ፊውቸሩ ስታዩት ሄክሳጎናል፣ እንደዚህ ሄክሳጎናል የሆኑ ሴሎች አሉት። ፐር ሚሊሜትር ስኩዌር ከ2500 እስከ 3000 ሴሎች አሉ። ኮምፓክት የሆኑ ሴሎች እንደዚህ ያያችሁ ጥቅጥቅ ያሉ። እነዚህ ውሃ ከአኳይስ ሂውመር ከብሌኑ ጀርባ ያለው ኢንትራኩላር ፕሬሸር ሲጨምር የምንለው ማለት ነው። ከሱ ውሃው ወደ ብሌኑ ገብቶ እንዳያብጥ ውሃውን ባለበት ይከላከላል። ሌላ ደግሞ ሶዲየም ፖታሺየም ኤቲፔዝ ሜካኒዝም የሚባል አለ። ከኮርኒያው ሶዲየም በማውጣት ወደ ውስጥ ፖታሺየም በማስገባት እንደዚህ አይነት ስራ በመስራት የፍሉድ ኮንተንቱን ባላንስ በማድረግ ውሃ ኮንተንት እንዳይጨምር የማድረግ ስራው የኢንዶቴሊያል ሴል ስራ ነው። ስለዚህ በዚህ ዲስትሮፊ ምክንያት በሄሪዲተሪ ምክንያት ዲዩ ቱ ኤጅ እነዚህ ኢንዶቴሊያል ሴሎች ምን እያደረጉ ይመጣሉ? እየሞቱ ይመጣሉ፣ ዴይድ የሆኑ ይመጣሉ። ስለዚህ ልክ በሚሞቱበት ጊዜ እነዚህ ሴሎች ይሄ ኢንዶቴሊያል ልክ እንደ ኢፒቴሊያል ከላይ እንዳለው ራሱን ሪጀነሬት ማድረግ አይችልም። ስለዚህ ሴል ሲሞት አጠገቡ ያለው ሴል ምን ያደርጋል? ራሱን ሰፋ ያደርጋል፣ ቦታ ለመሸፈን ማለት ነው፣ ውሃ እንዳይገባ። እንዲህ ያለ ሌሎች ሴል ሲሞቱ ራሱን ሲያሰፋ ስትራክቸራል ለውጥ እያደረገ ይሄዳል ማለት ነው። ልክ አዚስ ታይም ላይ ምን ያደርጋል? ዲዚዝድ የሆነው ኢንዶቴሊያል ሴል አብኖርማል የሆነ ነገር መርጨት ይጀምራል። ያ አብኖርማል የሆነ የሚረጨው ነገር ምን ይባላል? ኮርኒያል ጉታታ
ይባላል ማለት ነው። አብኖርማል ዲፖዚሽን አያችሁት። ይሄ ቬሪ ማይክሮስኮፒክ በሆነ ስትራክቸር ማይክሮስኮፒክ በሆነ ነገር ስናየው ይሄ ያያችሁት እንደዚህ ቁጭ ያሉ እነዚህ ናቸው ኮርኒያል ጉታታ ዲፖዚት ማለት ነው። አዚስ ስቴጅ ታካሚው ምንም አይነት ምልክት አያሳይም፣ ግን እኛ ክሊኒካሊ የምናየው ሳይን ልክ እንደዚህ ስንመረመር የምናየው ሳይን ኮርኒያል ጉታታ ይባላል፣ የመጀመሪያው ስቴጅ ማለት ነው። ስለዚህ ሁለተኛው ስቴጅ ደግሞ ምንድነው? ኮርኒያል ኢንዶቴሊያል ዲኮምፐንሴሽን። ቅድም እንዳልነው በሚሊሜትር ስኩዌር ከ2500 እስከ 3000 ሴሎች አሉት። ስለዚህ ዴዝ እየሆነ እየሞቱ ሲመጡ ራሱን እያሰፋ ይመጣል። ግን ከአቅሙ በላይ በቃ በሚሆንበት ጊዜ ዲኮምፐንሴትድ ሲሆን ምንም ማድረግ አይቻልም። ውሃው ከአኳሱመር ወደ ብሌኑ መግባት ይጀምራል ማለት ነው። ስለዚህ ሁለተኛው ስቴጅ ኢንዶቴሊያል ዲኮምፐንሴት አደረገ፣ ከአቅሙ በላይ ሆነ በቃ። ሶስተኛው ስቴጅ ምን ይሆናል? ቡለስ ኬራቶፓቲ። ኮርኒያው ኢዴማተስ ሲሆንና ልክ እንደዚህ ጋር ክሌፍት የሚመስል እንደዚህ ብጥ ውሃ ኮንተንት የያዘ ቡለስ ኬራቶፓቲ ይፈጥራል ማለት። ስለዚህ ፔኔትሬት አድርጎ ውሃው ኢፒቴሊየሙ ከላይ የመጀመሪያው ክፍል ድረስ መጥቶ ልክ እንደዚህ ቡለስ ኬራቶፓቲ ፎርም ያደርጋል ማለት ነው። when this bullous keratopathy ብረስት ሲያደርግ ሲበጠስ ልክ እንደዚህ ብረስት ሲያደርግ እንደዚህ አይነት ፎርም ይፈጥራል ማለት ነው። አዚስ ስቴጅ ልክ እዚህ ቡለስ ኬራቶፓቲ በሚኖርበት ጊዜ ክሌፍት ውሃ በሚይዝ ጊዜ ታካሚው ምን አይነት ምልክት ያሳያል? አሲምፕቶማቲክ የነበረው አሁን ቪዥኑ ብለርድ መሆን ይጀምራል። ሃሎስ እንደ ቀስተ ደመና የሚታይ ነገር ይጀምረዋል። ግሌር የሚያንጸባርቅ ነገር ይታየዋል። እንደገና ጧት ሲነሳ ቪዥኑ ወርስ ይሆናል። ይህ ወደ ማታው ቀን እየጨመረ ማለት ጊዜው ወደ ከከሰዓት ነው ሲሆን ግን ትንሽ እይታው እየተስተካከለለት ይመጣል። ለምን? ጧት ስለሚዘጋ አይኑን ውሃው በጣም አኮምሌት ይሆናል። ኢቫፖሬት ስለማይሆን ሲገልጠውና ሲነሳ ፔንፉል ነው የሚሆነው ማለት ነው። ፔንፉል የሚሆንበት ምክንያት እዚች ጋር አያችሁ፣ ይሄኛው ቡላዩ ብረስት በሚያደርግበት ጊዜ ነርቭ ይጋለጣል። ይህ ፔንፉል የሚሆነው ቪዥን ሪዳክሽኑ ደግሞ አዚስ ታይም አይኑን ሲዘጋው ውሃው ኢቫፖሬት ስለማይተን ማለት ነው ሞር ኢዴማተስ ስለሚሆን እይታው የበለጠ ይዳከማል ጧት ማለት ነው። አዚስ ታይም ግን ብረስት ሲሆን በጣም ቬሪ ፔንፉል ነው። ዲስ ቡላዩ ብረስት ሲሆን ማለት ነው። የመጨረሻው ስቴጅ ግን ጠባሳ ነው። ብሌኑ ስካር ያደርጋል ማለት ነው። ጉታታ ዲኮምፐንሴሽን ደን ኖርማል ኢዴማ ኤንድ ቡላይ ፎርም ያደርጋል ኤንድ ብረስት ሲያደርግ አት ዘ ፋይናል ስቴጅ ደግሞ ጠባሳ ነው ማለት ነው። ይሄ ሂስቶፓቶሎጂካል ፊውቸር ኦፍ ቡለስ ኬራቶፓቲ። ይሄ ብረስት አድርጎ ሲወጣ ይኸውላችሁ እዚህ ጋር ከይሄ የሁለተኛው ሌየር ነው፣ የባውማን ሌየር ነው። ከባውማን ሌየር ይሄኛው የመጀመሪያው ሌየር ተነጠለ ማለት ነው። ይሄ ማለት ይሄኛው ራፕቸር ሲያደርግ ማለት ነው። ቬሪ ፔንፉል ነው አዚስ ታይም ማለት ነው። ይሄ አሁን የምታዩት ማይክሮስኮፒክ ፊቸር አያችሁ፣ ሄክሳጎናል ነው፣ ኮምፓክት ነው። ይሄ የምታዩት ግን ጥቁሩ አብኖርማል የሆነ ዲፖዚት ያልነው ኮርኒያው ላይ ይሄ ጉታታ ብለን ያልነው ጥቁሩ የሚያሳየው ይሄ ዲፖዚቱ ነው ማለት ነው። ስለዚህ ኖርማሉ ግን ይሄ ኮምፓክት ነው። ስለዚህ ትሪትመንት ህክምናውን ስናይ አዚስ ኬዝ አት ኤርሊ ስቴጅ ኢዴማተስ ምናምን በሚያብጥበት ጊዜ ውሃው ከብሌኑ መውጣት አለበት። ይሄን ለማድረግ ሃይፐርቶኒክ የሆነ ሶሉሽን እንጠቀማለን። ሶዲየም ክሎራይድ 5% ኪዩአይዲ እንሰጣለን። ምን ማለት ነው? ውሃ ብዙ ስላለ ውሃው ከሱ እንዲወጣ ስኳርን ብናደርግና ውሃ ስኳሩን እንደሚስበው ማለት ነው። ውሃው ወደ ስኳሩ ይሄዳል ወደዛ ማለት ነው። ስለዚህ ሃይፐርቶኒክ የሆነ ሶሉሽን ኦስሞላሪቲ የሚባል ማለት ነው። ውሃው ብዙ ስላለ ከሱ እንዲወጣ ሶዲየም ክሎራይድ 5% ኪዩአይዲ እንሰጣለን። ውሃው ከዛ ሲወጣ ስቴቢሊቲውን ይጠብቃል ማለት ነው። አንደኛው ስለዚህ ኦይንትመንትም ደግሞ ሃይፐርቶኒክ ማታ ቤት ታይም እንሰጣለን ማለት ነው። ይሄ ኢዴማተስ ስቴጅ ላይ ማለት ነው። ፔንፉል የሆነው ስቴጅ ደግሞ ልክ እንደዚህ ይሄ ቡላይ ፎርም በሚያደርግ ጊዜ ያያችሁ ብረስ በዚህ ስቴጅ ላይ ደግሞ ሶፍት ባንዴጅ ኮንታክት ሌንስ ውስጥ የምትገባ ወደፊት ዲስከስ እናደርጋለን። እሱ ላዩ ላይ እናደርግበታለን። ፔኑ የሚቀንስልናል።
ለዛ እንሰጣለን ማለት ነው። ተያይዞ ደግሞ ኢንትራኦኩላር ፕሬሸር አይኦፒው ከፍ እያለ ከመጣ ደግሞ አይኦፒውን የሚቀንስ መድኃኒት እንሰጣለን። ከዚህ በፊት እንደምናደርገው ደግሞ አንቲባዮቲክስ እንሰጣለን። ሳይክሎፕሌጂክ የምንላቸው የሳይክሎፔንቶሌት ፔን ሪሊፍ የሚያደርጉና የመዳን አቅማቸውን የሚያሳድጉ እነሱን እናደርግለታለን ማለት ነው። ከነዚህ በተጨማሪ ደግሞ ኢንድ ስቴጅ አካባቢ ሲደርስ ደግሞ ሰርጀሪ ይሰራል። ፉሊ ከሆነ ፔኔትሬቲንግ ኬራቶፕላስቲ ሙሉ የብሌን ንቅለ ተከላ ይደረጋል። ግን ይሄ እንዳወራ ነው እንደተነጋገረው የፖስቴሪየር ዲስትሮፊ የጀርባ ስለሆነ ሞር ኢንዶቲሊየን እና ዴስሜት ስለሚጎዱ ሁለቱን ሌየሮች ትራንስፕላንት ማድረግ የበለጠ ምንድነው አዋጭ ነው ማለት ነው። ጀነራሊ ኮርኒያል ዲስትሮፊ ይሄ ይመስላል ማለት ነው። ሌላው ከዚህ ጋር የሚገናኝ እንደ ዲፈረንሻል ዲያግኖሲስ እንደምንለየው ፒቢኬ የፖስቴሪየር ቡለስ ኬራቶፓቲ ከምን ጋር ተገናኝቶ ከሰርጀሪ ጋር ካታራክት ኦፕሬሽን ሲሰራ ሞራ ሲገፈፍ ተያይዞ ይመጣል። ልክ ሞራ ሲሰራ የውስጠኛውን ኢንዶቲሊያን ከተነካ በትራውማ በምት ማለት ወይም ደግሞ ሰርጀሪ ሲሰራ በሰርጀሪ ማቴሪያል ከተነካ ክራክ ካረገ በሱ በኩል ምን ያደርጋል? ውሃው ይገባል። ልክ እንደዚህ ውሃው ይገባና ምን ይፈጥራል? ልክ እንደዚህ ቡላይ ፎርም ያደርጋል። ዘንዲስ ብረስት ያደርጋል ማለት ልክ እንደዚህ ይመሳሰላል ማለት ነው። ግን ከዛ የሚለየው የዚህ ሄሪዲተሪ በዘር ነው። ያኛው ግን የመጣው ሰርጀሪ ሲሰራ ትራውማ ተመቶ በሱ ምክንያት ከውስጥ ያለው ኢንዶቲሊያሉ ሲቀደድ ውሃ ወደዛ እንዳይገባ የሚከላከለው አቅሙ ሲዳከም ውሃ ይገባል። ውሃ ገብቶ ብሌኑን አሳብጦ ብረስት አድርጎ ጠባሳ እያለ ይቀጥላል። ስለዚህ ቶሎ ብለን አዛት ስቴጅ ላይ ሃይፐርቶኒክ ሶሉሽን ሶዲየም ክሎራይድ 5% ኪዩአይዲ በመስጠት የኢዴማተሱን መቀነስ ያስፈልጋል። በጣም ከተባባሰ ግን ሙሉ ለሙሉ ፔኔትሬቲንግ ኬራቶፕላስቲ የብሌን ንቅለ ተከላ ይደረግለታል ማለት ነው። አመሰግናለሁ።